የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ዝማሬ መላእክት ያሰማልን፣ ቃለ ሕይወት ያሰማልን። የጠቅላይ ቤተ ክህነት ትምህርትና ስልጠና ክፍል ኃላፊ የሆኑት መጋቤ ብሉይ መምህር አይመር አሸብር ናቸው የሚያስተምሩት። የሚጠቅመንን ትምህርት እንድንከታተል እግዚአብሔር ይርዳን። ወደ ክቡር መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ደብር ዋና አስተዳዳሪ፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅድስት ቤተክርስቲያን ልጆች እንደምን አላችሁ? አሜን። እግዚአብሔር አምላካችን ስለረዳን፣ በሕይወት በጤና ስለጠበቀን፣ ስላገናኘን፣ በቤቱ እንድንገኝ ለረዳን ለአምላካችን ለእግዚአብሔር ክብር ምስጋና ይድረሰው። አምላክ ሰው ሆነ። ሰው የሆነው አምላክ ነው። ሰው የሆነው ማን ነው? ቀድሞ አምላክ ብቻ ነበረ። ስጋ አልነበረውም። የሰው ባህሪ አልነበረውም። የሰውን ባህሪ ገንዘብ አላደረገም ነበረ። የእኛን ስጋ አልለበሰም ነበረ። አሁን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወረደ። ምን ለመሆን? ሰው ለመሆን። ስጋ ለብሶ ሰው ሆኖ በመካከላችን ምን ለማድረግ ማለት ነው? ለመኖር፣ ለመገለጥ። አምላክ ሰው ሆነ። ይሄ ነገር ለአንዳንዶች ቀልድ ሊመስላቸው ይችላል፣ ለአንዳንዶች ላይገባቸው ይችላል። ቀልድም ይምሰል፣ እንደገና ደግሞ አልገባም ይበል። እውነት ግን እውነት ነው። እውነቱ ምንድነው? እውነት ነው። አምላክ ሰው ሆኗል። አምላክ ሰው ሆኗል የሚለውን ትምህርት፣ አምላክ በስጋ ተገልጧል የሚለውን ትምህርት፣ የእኛን ስጋ ለብሷል የሚለውን ትምህርት፣ የእኛን ባህሪ ተዋህዷል የሚለውን ትምህርት፣ እንደኛ የፈጠረን እርሱ የፈጠረን አምላክ እንደኛ በስጋ ተገልጦ ተዳስሷል፣ አብሮን በልቷል፣ አብሮን ጠጥቷል የሚለውን ትምህርት፣ አምላክ ሰው ሆኗል የሚለውን ትምህርት ማመን ካቃተን አልገባን ሊል ይችላል፣ ሊከብደን ይችላል። ግን ማመን ካቃተን ክርስቲያን መሆን አንችልም። ምክንያቱም የክርስትና መሰረታዊ ትምህርት ምንድነው ብትሉ፣ አምላክ ሰው ሆነ ማለት ነው። አምላክ ምን ሆነ ማለት ነው? ሰው ሆነ ማለት ነው። ይሄ ነገር ካልገባን እንማር። ለሁሉም ሰው ደግሞ ተምሮ ላይደርስበት ይችላል። እንታገስ። በእድገት በጸሎት በትዕግስት ቀስ እያልን እንደርስበታለን። ደግሞም እግዚአብሔር አምላካችን ያመን ነው፣ ሰው ሆኖ ያዳነን፣ ሰው ሆኖ የተገለጠ፣
እኛን ለማዳን ሰው ሆኖ መከራ የተቀበለው አምላካችን ኢየሱስ ክርስቶስ ሁሉንም ነገር ይገልጥልናል። ይመጣል፣ ቀን አለው፣ ተቀጥሯል ማለት ነው። የምንጠብቅበት ተስፋ አለን ማለት ነው። ትስብእት፣ ጽንሰት፣ ስጋዌ የምንለው ቃል ሃይማኖት ነው። አንድ ሁለተኛ መዳናችን ነው። ምናችን ነው? ምናችን ነው? መዳናችን ነው። አምላክ ሰው ሲሆን የእኛን ስጋ ሲለብስ የእኛን ባህሪ ሲዋሃድ እኛን አዳነን ማለት ነው። የለመድነው የሞተበትን ቀን ነው። ስቅለትን ስናስብ ለምንድን ነው የሞተው? ለምንድን ነው መከራ የተቀበለው? ለምንድን ነው ይሄን ሁሉ የተሰቃየው? ለምንድን ነው አይሁድ ይሄን ሁሉ ሲያደርጉበት የታገሰው ሲባል እኛን ለማዳን ነው፣ ለእኛ ካሳ ለመክፈል ነው ስለምንል ጎልቶ የወጣው በዕለተ ዓርብ ነው። ግን ባህሪያችንንም ሲዋሃድ የወደቀውን ያነሳው፣ የተዋረደውን ያከበረው፣ ለሞተው ባህሪያችን ነው ሕይወት የሰጠው። እኛን ነው የተዛመደን፣ የራቀውን አቀረበ ማለት ነው። እግዚአብሔርና ሰው ተለያይተው ነበር፣ ተዋሃዱ፣ ተገናኙ። እግዚአብሔርና ሰው ተራርቀው ነበር፣ ተቀራረቡ። እግዚአብሔር ሰውን ይፈልግ ነበረ፣ አገኘው። ሰው እግዚአብሔር ያስፈልገው ነበረ፣ ከእግዚአብሔር ጋር ተገናኘ። ለሰው መድኃኒት ያስፈልገው ነበረ፣ ከሰይጣን ባርነት ነፃ የሚወጣበት መንገድ ያስፈልገው ነበር። አምላክ ሰው በመሆኑ የሰውን ባህሪ፣ የሰውን ስጋ፣ የሰውን ማንነት በመዋሃዱ አምላክ ሰውን አዳነው፣ ገንዘብ አደረገው ማለት ነው። ሁለቱን ነገሮች እንዳትረሱ። አንደኛው ሃይማኖት ነው፣ ጽንሰት። ትስብእት ሃይማኖት ነው፣ ስጋዊ ሃይማኖት ነው። ይሄ በዓል ነው፣ የሆነ ነገር የምናከብረው በዓል ነው ሳይሆን ሃይማኖታችን ላይ የተመሰረተ ነው ማለት ነው። ቃሉ ራሱ የሃይማኖታችን ምስጢር እንዲሰፋ፣ እንዲሰርጽ፣ እንዲታየን፣ እንዲጎላልን በበዓል መልክ፣ በዝማሬ መልክ፣ በማህሌት መልክ፣ በቅኔ መልክ፣ በትርጓሜ መልክ፣ በስብከት መልክ፣ በስብሰባ መንገድ እንገልጠዋለን እንጂ ረቂቅ የሆነ ሰፊ የሆነ የሃይማኖት ምስጢር ያለበት ነው ማለት ነው። ሁለተኛው የመዳናችን ምስጢር ነው። የዳንበት ቀን ነው። አምላክ እኛን የተዛመደበት ቀን ነው። አምላክ ከእኛ ጋር የተዋሃደበት ቀን ነው። አምላክ የእኛን ባህሪ ገንዘብ ያደረገበት ቀን ነው። ሰውና አምላክ የተሳሰሩበት ቀን ነው። ሰውን እግዚአብሔር ፈልጎ ያገኘበት ቀን ነው። እግዚአብሔር ሰውን ፈልጎ ያገኘበት እና ያዳነበት ቀን ነው። ይሄንን እንዳትረሱ። ለምን ይሄ ሁሉ ሆነ? እግዚአብሔር ሰውን ስለወደደ ነው ወይስ ሰው እግዚአብሔርን ስለወደደ የሚወደኝ ሰው ጠፋብኝ ነው እያለ ያለው? የምወደው ሰው ጠፋብኝ ነው እያለ ያለው እግዚአብሔር? ይሄ ጥያቄ ግልጽ ካልሆነላችሁ እግዚአብሔር እኛን ይወደን ነበረ ወይስ እኛ እግዚአብሔርን ስለምንወደው ነው እግዚአብሔር ይፈልገን የነበረው? እኛ ጻድቃን ስለነበርን ነው እግዚአብሔር ይፈልገን የነበረ? እኛ ኃያላን ስለሆን ነበር የሚፈልገን? እኛ ዘመዶቹ ስለሆን ወዳጆቹ ስለሆን ነበር የሚፈልገን? አይደለም። በፈለገን ጊዜ እኛ ኃጢአተኞች ነበር። ባህሪያችንን በተዋሃደ ጊዜ እኛ ኃጢአተኞች ነበር፣ ጠላቶቹ ነበር፣ አንወደውም ነበር፣ አንፈልገውም ነበር። ነገር ግን እግዚአብሔር እኛን መውደዱን አላቋረጠም ነበር። ማንኛን መውደዱን? እግዚአብሔር እኛን ይወድ ነበር። የሚወደን ነው የጠፋ ነው፣ የምንወደው አይደለም። የሚወደን ጠፋን። እኛን ይወድ ነበረ፣ ጠፋንበት። እኛ ግን አንወደውም። እሱ ይፈልገን ነበር፣ እኛ እንሸሻለን። ስለዚህ እግዚአብሔር ምክንያቱ ምንድን ነው? ዓላማው ምንድን ነው? ፍላጎቱ ምንድን ነው ብትሉ እኛን መውደዱ ነው። ማንን መውደዱ ነው? እኛን መውደዱ ነው። እኛን መውደዱ ሰው ለመሆን አበቃው። እኛን መውደዱ ባህሪያችንን ለመዋሃድ አበቃው። እኛን መውደዱ በመንፈስ ቅዱስ ግብር ወይም በመንፈስ ቅዱስ አሰራር፣ በመንፈስ ቅዱስ ኃይል ከድንግል እንዲጸነስና ሰው ሆኖ እንዲመጣ አደረገው። በበረት እንዲተኛ አደረገው። በ15 ዓመት ብላቴና ማኅፀን እንዲጸነስ አደረገው። በአጭር ቁመት በጠባብ ደረት እንዲወሰን አደረገው። በሥጋ እንዲገለጥ አደረገው። ተወስኖ እንዲመጣ፣ እንዲታመም፣ እንዲሞት፣ መከራ እንዲቀበል አደረገው። ምን ምስጢር ነው ይሄ ብንል እኛን መውደዱ ይባላል። እኛን ምን ማድረጉ ነው? መውደዱ ነው። ስለዚህ እግዚአብሔር ፍቅር ነው። እኛን የፈለገበት ዋና ዓላማው ፍቅር ነው። የሃይማኖታችን መሰረቱ ፍቅር ነው። የሃይማኖታችን ዋና ጉዳይ ፍቅር ነው። እግዚአብሔር በሥጋ እንዲገለጥ ያደረገው ፍቅር ነው። የእኛን ሥጋ እንዲዋሃድ፣ የእኛን ባህሪ እንዲዋሃድ፣ የእኛን ሥጋ ለብሶ እንዲገኝ ያደረገው፣ በእኛ መካከል እንዲገኝ ያደረገው፣ መከራ እንዲቀበል እንዲሞትም ያደረገው እኛን መውደዱ ነው።
ይሄ ነገር ልባችንን ሊገዛ ይገባል። ልባችንን ሊያሸንፍ ይገባል። ውስጣችን ያለውን መልካም ያልሆነ ነገር ሊያስወጣ ይገባል። አምላክ ሰው የሆነበት ዓላማ ሲገባን እኛ መለወጣችን አይቀርም። ነገሩ ቆሻሻ ነገር ውስጣችን ካለ ልክ እንደ ውሃ ያጥበዋል። የዛገ ነገር በውስጣችን ካለ ልክ እንደ እሳት ያጠራዋል። እሳት ወርቅንና አፈርን እንደሚለየው ማለት ነው፣ ይለየዋል። የእግዚአብሔር ፍቅር፣ የእግዚአብሔር ቃል፣ የእግዚአብሔር ማዳን፣ የእግዚአብሔር ሥራ ሲነገር ነፍሳችን ትሰማለች። ስትሰማ እነ ውሃ ያጥባታል፣ ይወለውላታል፣ ያጠራታል ማለት ነው። በዚህ አይነት መንገድ ደግሞ እንቀደሳለን ማለት ነው። ምን እንሆናለን? እንቀደሳለን፣ እንለወጣለን፣ እንጸናለን፣ ከዓለም እንለያለን፣ ለእግዚአብሔር እንቀርበዋለን፣ ንጹሐን እንሆንለታለን፣ የሚያስደስት እንሆንለታለን። በዚህ መንገድ ደግሞ እግዚአብሔር አድሮብን ይኖራል ማለት ነው። የእግዚአብሔር ማደሪያ እንሆናለን ማለት ነው። ምንድነው የሚፈልገው ብትሉት እግዚአብሔር ሰው የሆነው በእኛ መካከል ለማደር በእኛም ውስጥ ለማደር ስለሚፈልግ ነው። በውስጣችን አድሮ እንዲኖር በመካከላችን ደግሞ እንዲመሰገን ስለሚፈልግ ነው ማለት ነው። በእያንዳንዳችን ውስጥ አድሮ ይኖራል። በእያንዳንዳችን ሕይወት ውስጥ አለ፣ በምልአት አለ፣ በእያንዳንዳችን ውስጥ በእምነት አለ። ደግሞም በጉባኤ እንደዚህ ስሙ ተጠርቶ ዝማሬ ተዘምሮለት ትምህርት ተሰጥቶለት ስብከት ተሰብኮለት ተመስክሮለት ማዳኑ ተነግሮለት ደግሞ ምን ይሆናል ማለት ነው? የእግዚአብሔር ክብር ይገለጣል። ያኔ በጉባኤ ልክ እንደዚህ ማዳኑ ሲነገር እግዚአብሔር ደስ ይለዋል። ምክንያቱስ የጠፉትን እያገኘ ነው፣ የሚፈልጋቸውን እያገኘ ነው። ስለዚህ ይሄንን በዓል ስናከብር ነገሩ እንዴት ነው የተከናወነው? አምላክ የተጸነሰው እንዴት ነው? ሰው የሆነው እንዴት ነው የሚለው ላይገባን ይችላል። ነገር ግን ሊገባን የሚችል አንድ ነገር አለ። እርሱም ምንድነው? ለምን ሰው ሆነ የሚለው። ለምን እኛን ፈልጎ ነው። እኛን ምን ብሎ ነው? እኛን ወዶ እኛን ፈልጎ እኛን ለማዳን ለእኛ ካሳ ለመክፈል ለእኛ ቤዛ ለመሆን ለእኛ ለመሞት እኛን ለማግኘት ከእኛ ጋር ለመዛመድ ነው አምላክ ሰው የሆነ። እንዴት ነው ሰው የሆነ የሚለው አንድ የተገለጠ የምናውቅበት ቃል አለን። እርሱም በድንግልና እንላለን። አምላክ ሰው ሲሆን ትስብእቱ ጽንሰቱ ሰው መሆኑ የተከናወነው በድንግልና ነው እንላለን። በድንግልና ማለት ምን ማለት ነው? ድንግል ሴት ወንድ ሳታውቅ ማለት ነው አይደል? ይሄ ቀላል ነው። ድንግል ሴት ወንድ ሳታውቅ እንደማለት ነው። እመቤታችን ቅድስት ድንግል ማርያም ወንድ አታውቅም፣ ግን ምን ሆነች ማለት ነው? ጸነሰች። ይሄን ማቴዎስ እንዴት እንደዘገበው ተመልከቱት። የማቴዎስ ወንጌል ምዕራፍ 1 ላይ ይሄ ጽንሰቱ በነገራችን ላይ ወይም ትስብእት የሚለው ዋና ትምህርቱ የማቴዎስ ወንጌል ምዕራፍ 1 እና የሉቃስ ወንጌል ምዕራፍ 1 ላይ በግልጽ ተጽፎ ይገኛል። ቁጥር 18 ላይ እንዲህ የሚል ቃል አለ። እናቱ ማርያምም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ይላል። ሳይገናኙ በምን ጸንሳ ተገኘች? በመንፈስ ቅዱስ። ሳይገናኙ ማለት ምን ማለት ነው? ድንግል ሳለች ማለት ነው። ወንድ ሳታውቅ ማለት ነው። በመንፈስ ቅዱስ ማለትስ መንፈስ ቅዱስ ነው ስራውን የሰራው ማለት ነው። ማን ነው ስራውን የሰራው? መንፈስ ቅዱስ ነው። ስራ ማለት ምን ማለት ነው? ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ከፍሎ ነው የተዋሃደው። ከእርሷ ከፍሎ ነው የተዋሃደው። ይህንን በመጽሐፍ ቋንቋ ደመድንግልና ይባላል። ደመድንግልናን ከፈለ። ወንድ የማታውቅን ሴት ከስጋዋ ስጋን ከነፍሷ ነፍስን ከፍሎ ምን አደረገ? ተዋሃደ። በድንግልና ተጸነሰ፣ በድንግልና ተወለደ። በመንፈስ ቅዱስ ኃይል ተጸነሰ፣ በመንፈስ ቅዱስ ኃይል ተወለደ። በግብረ መንፈስ ቅዱስ ማኅተመ ድንግልና ሳይፈታ ተጸነሰ፣ ተወለደ። ስለዚህ ሁለት አገኘን። አንዱ በድንግልና አንዱ ደግሞ በመንፈስ ቅዱስ የሚለው። በድንግልና የሚለው ወንድ ሳታውቅ ተብሎ ተተረጎመ። በመንፈስ ቅዱስ የሚለው ደግሞ መንፈስ ቅዱስ ስላከናወነው፣ መንፈስ ቅዱስ ስለፈጸመው፣ መንፈስ ቅዱስ ስለሰራው በመንፈስ ቅዱስ አሰራርና ምስጢር ብለን ተረጎም ነው። መንፈስ ቅዱስ ስጋን ነፍስን ከእመቤታችን ከፈለ ማለት ነው። ምን ማለት ነው ከፈለ ማለት? ከእመቤታችን ራሱ እየተከተልነው እንሄዳለን ማለት ነው። እየጠየቅን ከእመቤታችን ከቅድስት ድንግል ማርያም ከስጋዋን ስጋን ከነፍሷ ነፍስን ከፈለ ማለት መንፈስ ቅዱስ ቃል የሚዋሃደውን የሰውን ባህሪ ምን አደረገው ማለት ነው? ከእመቤታችን ከቅድስት ድንግል ማርያም ከፍሎ ከቃል ጋር አዋሃደው ማለት ነው። ይሄ የመንፈስ ቅዱስ ሥራ ይባላል። ይሄው በመንፈስ ቅዱስ አሰራር ይላል። በማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 25 ድረስ
5 ቦታ ላይ ኢየሱስ ክርስቶስ እንዴት እንደተጸነሰና እንደተወለደ የሚናገራል። እዚህ ግን የሚጠቅሳቸው 5ቱም 3 ምስክሮች አድርጎ ነው። 3 ምስክሮች ናቸው። እነሱን ላንሳላችሁ። ማቴዎስ ምስክር ብሎ ዝርዝር ሲጠቅስ የመጀመሪያ ያደረገው መልአኩን ነው። መልአኩ ቅዱስ ገብርኤል እመቤታችን በጸነሰችበትና ወንድ ሳታውቅ ጸንሳ በነበረበት ጊዜ ዮሴፍ ስላላወቀ፣ እመቤታችን ታውቃለች፣ ዮሴፍ ግን ስላላወቀ ወወድቀ ዮሴፍ ውስተ ጽኑ መዋግደ ሕሊና ይላል ኤራቅሊስ በሃይማኖተ አበው። ዮሴፍ በጽኑ በሚያስጨንቅ በሚያውክ በጣም በሚረብሽ ሐሳብ ውስጥ ወደቀ። እንዴት ልትጸንስ ቻለች የሚል ሐሳብ መጥቶበት በጣም ብዙ ታውቆ ነበር። ይሄ ብቻ ሳይሆን ዮሴፍ ጻድቅ ስለነበረ ነው እንጂ ሊተዋትና ጥሏት ሊሄድ ፈልጎ ነበር። በቃ ልተዋትና ሹልክ ብዬ ልጥፋ፣ አሳልፌ መስጠት አልችልም፣ ምክንያቱም ጻድቅ ነው፣ መክሰስ አይችልም፣ ልትበደል ትችላለች ብሎ አሰበ። አይሁድ ሊገድሏት ይችላሉ ብሎ አሰበ። ስለዚህ አይሁድ ሊገድሏት ስለሚችሉ ሊበድሏት ስለሚችሉ እኔ ከምስጢር ከማወጣ ከምናገር ትቻት ልሄድ ብሎ ሁሉ አስቦ ነበር። እግዚአብሔር መልአኩን ላከ። ማንን ላከ? መልአኩን ላከና ለዮሴፍ ገለጸለት። የገለጠለት ምን ይላል መሰላችሁ? እዚህ ላይ የጌታ መልአክ በሕልም ታየው እንዲህም አለው ይልና የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ። ከእርሷ የተጸነሰው በምንድን ነው? በመንፈስ ቅዱስ ኃይል ነውና እጮኛን ማርያምን ለመውሰድ አትፍራ፣ አብረሃት ሁን፣ ውሰዳት። ኃጢአት ሰራች ብለህ አታስብ፣ አትጠራጠር። የማታውቀው ነገር ሆኗል፣ ግን ኃጢአት የሆነ ነገር አልሆነም። አትጠራጠር፣ ይገለጥልሃል፣ ታውቀዋለህ፣ ትደርስበታለህ። ነገር ግን ውሰዳትና ጠብቃት፣ አትፍራ፣ አብረሃት ሁን አለው። ስለዚህ ማቴዎስ ምን ጠቀሰልን ማለት ነው? ኢየሱስ ክርስቶስ በድንግልና ለመጸነሱ በመንፈስ ቅዱስ አሰራር ለመጸነሱ ምን ማስረጃ ጠቀሰልን? የመልአኩን ቃል። የጌታ መልአክ ከጌታ ዘንድ ከእግዚአብሔር ዘንድ ተልኮ የተናገረው ቃል ጽኑ ነው። በመጻሕፍትም የተጻፈው ሃይማኖትም የሆነው እኛም የምንከተለው ያንኑ ቃል ነው። መልአኩ ቅዱስ ገብርኤል መጣ፣ ለእመቤታችን ነገራት፣ ያ ሃይማኖት ሆነ። ለነቢያትም ይናገር ነበር፣ ያ ሃይማኖት ሆነ። ለሐዋርያትም ተናግሯል፣ ያ ሃይማኖት ሆነ። መልአክ መጥቶ የተናገረው ነገር ሰይጣን እስካልሆነ ድረስ ማለት ነው። መንፈስ የሆነ ነገር ሰይጣን ሊሆን ይችላል፣ ረቂቅ ሐሰተኛ መልአክ ስላለ፣ ሐሰተኛ አጋንንት ስላሉ ማለት ነው። ግብራቸው መልአክ ያይደለ፣ ተፈጥሯቸው ግን ከመላእክት ጋር የተገናኘ አሉ። እነርሱ መልአክ መስለው የብርሃን መልአክ መስለው ራሳቸውን እስከ መለወጥ ሊመጡብን ይችላሉ። ነገር ግን እነሱን ማስወጣት እንችላለን። በምን እናውቃለን? በመጽሐፍ የተጻፈው እውነት አለ። እሱን ሲቃረኑ ይገኛሉ። መስለው ቢመጡም እንኳን ቃላቸው ግን ውሸት ይሆናል። ራሳቸውን ለማጠጋጋት ቢሞክሩ እንኳን አይችሉም፣ መሆን ስለማይችሉ ማለት ነው። መልአክ መጥቶ ከነገረን ምስክር አንድ አለን ማለት ነው። የመልአክ ምስክር አለን። ሁለተኛ ደግሞ የነቢያት ምስክር ተጠቅሷል። የነቢያት ምስክር ማለት ምን ማለት ነው? ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል አለ። ወንጌላዊ ማቴዎስ ደግሞ አማኑኤል ማለትም እግዚአብሔር ከኛ ጋር ማለት ነው ብሎ ተረጎመው። ስለዚህ ነቢያት ምን አሉ? ድንግል ትጸንሳለች፣ ልጅ ትወልዳለች አሉ። መጻሕፍት ምን አሉ? ድንግል ትጸንሳለች፣ ልጅ ትወልዳለች አሉ። መልአክ የተናገረውና መጽሐፍ የተናገረው አንድ ነው። መልአኩ ከመንፈስ ቅዱስ ነው የጸነሰችው፣ በመንፈስ ቅዱስ ኃይል ነው ያጸነሰችው፣ በመንፈስ ቅዱስ አሰራር ነው የጸነሰችው። ስለዚህ አትፍራ አለ። መጻሕፍት ደግሞ ድንግሊቱ ትጸንሳለች፣ ትወልዳለች፣ ስሙንም አማኑኤል ይሉታል አሉ። በቃ ይሄንን ያዝ። ሁለቱ ምስክሮች የመልአክ ቃልና የመጻሕፍት ቃል የነቢያት ቃል እንዳሉ ሆነው ማቴዎስ ራሱ ደግሞ ሌላ ማስረጃ ሰጠን። ምን ብሎ? አንደኛው እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ማለት ሳያውቃት ሳታውቀው በመንፈስ ቅዱስ ኃይል ጸንሳ ተገኘች ብሎ ሳይገናኙ ሳያውቃት ሳታውቀው በመንፈስ ቅዱስ ኃይል ጸንሳ ተገኘች። ይሄ ቃለ ጸሐፊ ነው፣ የማቴዎስ የወንጌላዊው ቃል ነው። ስለዚህ ምን ምስክር አለን? ጌታ በድንግልና እንደተጸነሰ በድንግልና እንደተወለደ አምላክ ሰው ሲሆን ያለ ዘራ ብሲ እንደተወለደ ምን ማስረጃ አለን ቢባል ይሄው ማስረጃ አለ። ምን ማስረጃ? መላእክት። ምን ማስረጃ? ነቢያት። ምን ማስረጃ? መጻሕፍት። ምን ማስረጃ? ሐዋርያት እየነገሩን ነው። ሐዋርያት ያሉትን፣ ነቢያት የመሰከሩትን፣ መላእክት የተናገሩትን፣ መጻሕፍት የጻፉትንና ያስተማሩትን
የእምነታችን መሰረት እናደርጋለን። እዚህ ላይ ነው የምንመሰረተው ማለት ነው። ይሄ ሲሆን ልባችሁ እንዲጸና ነው። ለምንድን ነው የመጽሐፍ ቃል የምንጠቅሰው? ልብ እንዲጸና። ሞጋች፣ ተከራካሪ፣ የሚያሳስት ሰው፣ የሚያታልል ሰው ሲመጣ እናንተ እኮ በመጽሐፍ ያልተጻፈ ነገር ነው የምታምኑ ሲል የለም መልአክ የተናገረውን ሐዋርያት የተናገሩትን ነቢያት የተናገሩትን እርሱንማ እናምናለን አንክድም እንከተለዋለን ብለን ልባችን እንዲጸና ማለት ነው። ይሄ ደግሞ የተደረገበት ዓላማ የተደረገበት ምክንያት እኛን መውደዱ ነው። እኛን ወዶን አምላክ ሰው ከሆነ ከተዛመደን ስጋችንን ከለበሰ ባህሪያችንን ከተዋሃደ እንደኛ ከሆነ እኛን ከመሰለ እኛን ከሆነ እኛ ደግሞ እርሱን መምሰል አለብን ማለት ነው። በግልባጩ ጥያቄ አለ። እግዚአብሔር እኛን ይህን ያልከፈለገን እግዚአብሔር እኛን ይህን ያልከወደደን እግዚአብሔር እኛን ወዶ እኛ ባለንበት ድረስ ከመጣ እኛ እግዚአብሔርን የሚፈልግ ልብ አለን ወይ? ካለንስ ምን ያህል ነው ልባችን እግዚአብሔርን የሚፈልገው? እርሱ የኛ እያንዳንዳችን የቤት ሥራ ነው። ግን በጣም ግልጽ የሆነ ነገር ስሜት እንዲፈጥርላችሁ ልንገራችሁ። እግዚአብሔርን በመፈለግ ልባችሁ የማይደሰት ከሆነ አስቡበት። ቤተ ክርስቲያን መጥቶ መሳለም አንድ ነገር ነው። ግን ወንጌል የመስማት ፍቅር ከሌላችሁ አደጋለሁ። ንስሐ የመግባት ፍላጎት ከሌላችሁ አደጋለሁ። ሥጋ ወደሙን የመቀበል ፍላጎት ከሌላችሁ አደጋለሁ። መዝሙር የማጥናት የመዘመር ፍላጎት ከሌላችሁ አደጋለሁ። እግዚአብሔርን የመውደድ ፍቅር በልቦናችሁ የሚቀጣጠል የፍቅር እሳት ከሌለ ምንም ልናረጋችሁ አንችልም። እኛ ፍቅር አናስገባም። ግን አስቡበት፣ ጸልዩ። ምክንያቱም አምላክ ወዶን መጥቷል አይደል? ፈልጎ አግኝቶናል፣ አላገኘንም። አሁን የምንጥፋበት ሞቶልን ስጋችንን ተዋህዶ እኛ በወደቅንበት ቦታ ተገኝቶ ያውም እኛ ልናድርበት በማንፈልገው በበረት ተወልዶ እኛ ልንሰቀልበት በማንፈልገው በመስቀል ላይ ተሰቅሎ ሞቶልን ራቁቱን ሞቶልን አሁንም ልቡን እናሳዝነው? አሁንም በዚህ እንቀጥል? አሁንም ወንጌል ሲሰበክ ደስታ አይፈጥርልንም? ይሄ ፍቅር አይለውጥም? ይሄ ፍቅር እግዚአብሔርን ለመፈለግ መነሳሳት አይፈጥርም? አስቡበት። ምክንያቱስ ዋናው ጉዳይ ስብከት የሚሰበከው ትምህርት የሚሰጠው ዝማሬ የሚዘመረው ዋናው ዓላማው የሰው ልብ እንዲለወጥና ለእግዚአብሔር መንግሥት እንዲዘጋጅ ነው። ይሄ ከሌለ አስቡ፣ እግራችንን ብቻ የምናመላልስ ከሆነ አስቡበት። ልባችን ከእግዚአብሔር ጋር የተሳሰረ ካልሆነ አስቡበት። ምክንያቱም ያስቀጣል፣ ያስፈርዳል። ብዙ የተማረ ሰው ብዙ ይጠበቅበታል። ለምሳሌ የሚሰብክ ሰው ብዙ አንቧል፣ ብዙ ተምሯል፣ ብዙ አጥንቷል። ቤተ ክርስቲያንም እግዚአብሔርም ብዙ ሥራ ሰርተውበታል። ብዙ ነገር ስለተቀበለ መስጠት ካልቻለ አደጋ አለበት። ፍርዱ ጽኑ ይሆንበታል፣ ይከብድበታል። እግዚአብሔርን የሚወድ ሰው ደግሞ ብዙ ሲቀበል ብዙ የመስጠት እድል አለው። ብዙ በረከት ይሰራል፣ ብዙ ፍሬ ያፈራል፣ ብዙ ጸጋ ያገኛል። ለብዙ ሰዎች መጠቀም ምክንያት ይሆናል። ብዙ እግዚአብሔርን ደስ ያሰኘዋል። በዚህ ደግሞ እግዚአብሔር ዋጋውን እጥፍ ድርብ ያደርግለታል። በውስተ ፍስሐው ለእግዚእከ ወደ ጌታ ደስታ ግባ ብሎ ያስገባዋል ማለት ነው። እኔን ደስ ለማሰኘት ስታገለግል ኑረሃል፣ ደክመሃል፣ ወደኸኛል፣ ዋጋ ከፍለሃል፣ ወንጌሌን ሰምተሃል፣ አስተምረሃል፣ ዘምረሃል፣ የማያውቁኝ እንዲያውቁኝ አድርገሃል፣ ለቸገራቸው አብልተሃል፣ አጠጥተሃል፣ መከራ ተቀብለሃል፣ አይቻለሁ በልብ ያለውን ፍቅር። ስለዚህ ግባ ወደ ጌታ ደስታ ብሎ ያስገባል ማለት ነው። ዝም ብሎ ተመላላሹ ደግሞ እግር ነው ሲመላለስ የነበረ። እባክህ ዳህር ዳር ስትባል እምቢ ብለህ ወንጌል ተማር ስትባል ነጠላህን አጣፍተህ ወርደህ አይደል የምትሄደው? ወጥተህ አይደል የምትሄደው? አስቀድሰህ ሥጋው ደግሞ ሳትቀበል ዝም ብለህ አይደል የምትሄድ? ሁልጊዜ ንስሐ ግቡ እየተባለ እየተጮኸብህ ንስሐ ሳትገባ አይደል እንዴ የምትሄድ? ለምን ይሄን ታደርጋለህ? እኔ ሰው የሆንሁኝ የፈለግኩ ሥጋህን ባህሪን የሰውን ባህሪ የተዋሃድኩት በበረት የተኛሁት በ15 ዓመት ብላቴና ማኅፀን የተጸነስኩት በጠባብ ደረት በአጭር ቁመት የተወሰንሁት የፈለግኩ ያገኘው አብሬ የበላው አብሬ የጠጣው ሰው ሆኜ በእናንተ መካከል የተገኘው ለዚህ ነው እንዴ? እየሰማሽ ይሄ ሁሉ ወንጌል ተሰብኮ መለወጥ ለምን አቃተ? ምንድነው ችግር የነበረ ብሎ ይወቅሳል ማለት ነው። አላውቅህም ይላል ማለት ነው። እግዚአብሔር ከዚህ ክፉ ነገር ይጠብቃል። በእውነት እንደወደደን እንድንወደው ይርዳን። እንደፈለገን እግዚአብሔርን የሚፈልግ ልብ ይስጠን። እርሱ በእኛ ደስ እንደሚሰኝ እኛም ደግሞ ስሙ ሲጠራ ማዳኑ ሲነገር ፍቅሩ ሲነገር ቤቱን ስንሰራ ሥጋውን ደግሞ ስንቀበል ንስሐ ስንገባ ደስ የምንሰኝበትን ሕይወት እግዚአብሔር ይስጠን። ቅዱስ አምላክ ሆይ በሰላም በጤና በሕይወት ይህን በዓል ባርከህ ቀድሰህ ስለሰጠህን የቀረውን ጊዜ
በሰላም እንድታስፈጽመን አገልግሎታችን እንድትባርክልን ቅዱስ አምላክ ሆይ እንድትቀድሰን ሩቅ አምላክ ሆይ እንድትባርከን ቅዱስ ልጅ ኢየሱስ ክርስቶስ እንዳስተማረን ቅዱስ ስምን እንዲህ ብለን እንጠራለን። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር እናንተን መሰረት፣ ግድግዳ፣ ጣራ፣ የጀርባ አጥንት አድርጎ የትሩፋቱን ስራ እየሰራ ይገኛል። ወደ እናንተ ይዤ የቀረብኩት 7 ፕሮጀክቶች ነው። የፕሮጀክቶቹ ዝርዝር አንደኛ፣ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረቱ ስበኩ ባለው ኃይለ ቃል መሰረት በመድረክ፣ በቴሌቪዥን፣ በማህበራዊ ሚዲያ ህዝቡን ለመድረስ ምዕመናንን ለማገልገል ሌሊትና ቀን እንደክማለን። ዋጋ ከፋዩ እግዚአብሔር ነውና ያለምንም ክፍያ በነፃ እናገለግላለን። ይህንን የወንጌል አገልግሎት እንድታግዙን ጥሪያችንን እናስተላልፋለን። ሁለተኛ፣ 12 የቅጥር ሰራተኞች ከ100 በላይ የበጎ ፈቃደኛ አገልጋዮችና እኔ በነፃ በማገልገል እየሰራን እንገኛለን። አብዛኛውን ስራ የሚሰሩት እነዚህ በጎ ፈቃደኞች ናቸው። ሶስተኛ፣ ገዳማትንና የገጠር አብያተ ክርስቲያናት፣ አብነት ትምህርት ቤትና የመንፈሳዊ ኮሌጅ ተማሪዎች የቅዱስ ጋብቻ ድጋፍ ለማስቀጠል የእናንተን ድጋፍ እንፈልጋለን። አራተኛ፣ ችግረኛ ወገኖች የሙያ ስልጠና አግኝተው እንዲቋቋሙና ራሳቸውን እንዲችሉ ጠንክረን አስተባብረን ብዙዎችን መርዳት እንፈልጋለን። ከኛ ጋር ስሩ። አምስተኛ፣ በቤት ለቤት ድጋፍና እንክብካቤ ፕሮጀክታችን ሕፃናትን በማስተማር የአልጋ ቁራኛ ህመምተኞች አረጋውያን በመንከባከብ የሚቀምሱት የሌላቸው እናቶችን የዕለት ምግብ፣ የዓመት ልብስ በመርዳት እንደግፋቸው። ስድስተኛ፣ በዝቅተኛ ኑሮ ውስጥ የሚገኙ ችግረኛ ወገኖች በአበይት በዓላት ቀን የዓመት በዓል መዋያ፣ የነዳያን የምሳ ግብዣ እናድርግላቸው። ሰባተኛውና የመጨረሻው በድንገተኛ አደጋ ጉዳት ለደረሰባቸውና ለተፈናቀሉ አቅማችን በፈቀደው እንድረስላቸው፣ እናጽናናቸው፣ እንደግፋቸው እያልኩ ጥሬን ለናንተ አቀርባለሁ። በበጎ ፈቃደኝነት ለመስራት ለምትፈልጉ ሁሉ በዚህ አድራሻችን ከያላችሁበት ሁሉ ልትልኩልን ትችላላችሁ። በንግድ ባንክ 1042 55 16 969 በአቢሲኒያ ባንክ 73 74 40 75 በዋሽ ባንክ 39 98 በህብረት ባንክ 10 96 በአባይ ባንክ 96 30 ብላችሁ መላክ ትችላላችሁ። ህጋዊ ደረሰኛለን። በየሳምንቱ ረቡዕ ማታ 2 ሰዓት ተኩል እስከ 3 ሰዓት፣ በየሳምንቱ ሐሙስ 9 ሰዓት ተኩል እስከ 10 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ እናቀርባለን። ስለዚህ ከጥርጥር ርቃችሁ እውነተኛውን መንፈሳዊ ህይወት ይዛችሁ ከኛ ጋር አብራችሁ እንድትሰሩ በተረጆቹ ስም
መልእክቴ ይድረሳችሁ። ስለ ትብብራችሁ ከልብ አመሰግናለሁ።